ሰላምና ጸጋ ይብዛላችሁ የተወደዳችሁ ወንድምና እህቶቼ። እኔ ወንድማችሁ የእግዚአብሔርን የወንጌል የምስራች የምናገር ሙሌ ነኝ። ክብር ሁሉ ለእግዚአብሔር ይሁን። ዛሬም ደግሞ የእግዚአብሔርን ሐሳብ በልቤ ያለውን አካፍላችሁ ዘንድ እወዳለሁኝ። በጣም በፍቅርና በትዕግስት እየሰማችሁኝ እንደሆነ አውቃለሁኝ። አሁንም እንድትሰሙኝ በጌታ ፍቅር አበረታታችኋለሁ። የምናገርበት ሐሳብ መንፈስ ቅዱስን አናሳዝነው አታሳዝኑት በሚል ሐሳብ ላይ ጥቂት ከእናንተ ጋር ልነጋገር እፈልጋለሁ። እንግዲህ ይህን ሐሳብ የምታገኙት ኤፌሶን ምዕራፍ 4 ቁጥር 29 ጀምሮ ነውና ምን ብሎ ነው የሚናገረው? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። ክብር ሁሉ ለኢየሱስ ይሁን። እንግዲህ እቺ የኤፌሶን ደብዳቤ ሐዋርያው ጳውሎስ በወንጌል አማካኝነት በሮም እስር ቤት ውስጥ ታስሮ የጻፋት ድንቅ ደብዳቤ ነች። የተጻፈው ለቅዱሳን ሁሉ ነው። በክርስቶስ ኢየሱስ አምኖ ለዳኑ ለቅዱሳን ሰዎች ነው የተጻፈላቸው፣ ወይ ደግሞ ለክርስቶስ አካል ለሆነችው ቤተ ክርስቲያን ነው የተጻፈው ማለት ነው። እና እቺ ደብዳቤ የሚገርማችሁ በሁሉም አብያተ ክርስቲያናት ወይ ደግሞ ክርስቶስ ኢየሱስን የግል አዳኙ አድርጎ ለተቀበሉት ለግለሰብ ሊሆን ይችላል፣ እንደ አብያተ ክርስቲያናትም ሊሆን ይችላል፣ ሄዶ እንዲነበብ ወስደውት እንዲያነቡት ሐዋርያው ጳውሎስ ትእዛዝን ሰጥቷል። ስለዚህ ያ ደብዳቤ ለኤፌሶን ብቻ ነው፣ እኔን አይመለከተኝም አንልም። ምክንያቱም እኛም በክርስቶስ አምነን የጸደቅን የዳንን ቅዱሳን ነን። ስለዚህ እኛንም ይመለከተናል ማለት ነው። እኔ ቅዱስ ነኝ የሚል ሰው ይህን ደብዳቤ ሊያምነው፣ ሊቀበለው፣ ሊተገብረው፣ ሊኖረው፣ ሌሎች እንዲያነቡት ሊጋብዝ ይገባዋል ማለት ነው። ስለዚህ የኤፌሶን መጽሐፍ በጣም ደስ ትለኛለች ማለት ደብዳቤ ነች። ሙሉ ሐሳቡን ስታነቡት በጣም ብዙ የሚገባችሁ የምትረዱት ነገር አለና ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። የኤፌሶን ደብዳቤ የሚያነብሰው በራሱ የተባረከ፣ ምክንያቱም እዛ ውስጥ የሚያገኘው በክርስቶስ ኢየሱስ የተባረክበትን ጥልቅ በረከት እግዚአብሔር በምን አይነት መውደድ በምን አይነት መስዋዕትነትና ፍቅር እንዴት ለኛ ያለውን ፍቅር እንደገለጠ እንዳሳየ እንዳብራራ በዛ መጽሐፍ ውስጥ ያገኛል። ማንነታችንን በዚች ደብዳቤ ውስጥ እናገኛለን። እኔ በጣም የሚገርመኝ ነገር ሐዋርያው ጳውሎስ በእስር ቤት ውስጥ ሆኖ የመጽሐፉ በጣም እገረማለሁ። አይ ቲንክ ከዚህ በፊት በሌላ እንትን ላይ ተናግሬ እንደሆነ አላቅም፣ ግን ሐዋርያ ጳውሎስን ያሰረው ሮማውያን አይደሉም። አንድ ነገር ሁሉ ጊዜ እንዲገባችሁ እንድትረዱ ፈልጋለሁ። እኔ መንፈስ ቅዱስ አንድ ቀን ይሄን ቃል ሲያበራልኝ በጣም ነው የገረመኝ። እንደዚህ ብሎ ይላል፣ የክርስቶስ እስር የሆንኩ ይላል። የሮማውያን እስር አይደለም። በክርስቶስ ኢየሱስ ፍቅር የታሰረ ሰው ነው። በክርስቶስ ኢየሱስ መስዋዕትነት ሃሌሉያ የታሰረ ሰው ነው። በክርስቶስ ፍቅር የታሰረ ሰው መልእክቱን አይቀይርም። ሃሌሉያ። እኔ ሮማውያን አሰሩኝ አይልም። እንደውም በወንጌል ምክንያት በክርስቶስ ኢየሱስ ምክንያት እንደታሰርኩኝ በሮማውያን ዘበኞች መንግስት ዘበኞች ታወቀ ይላል። ፊልጵስዩስ ላይ ደግሞ ምዕራፍ 1 ላይ ሃሌሉያ። እና በጣም አረዘምኩትኝ። ይህን ደብዳቤ ከምዕራፍ 1 እስከ ምዕራፍ 3 ቅዱሳን በክርስቶስ ኢየሱስ አምነው የዳኑ ማንነታቸውን ይነግራቸዋል። በክርስቶስ ያላቸውን ማንነታቸው እንደተቀየረ ቅዱሳን እንደሆኑ ከኃጢአት ባርነት ድሮ ነበሩ፣ አሁን ግን አይደሉም። አሁን ከክርስቶስ ጋር ሕይወት እንዳገኙ ከክርስቶስ ጋር በአብ ቀኝ እንደተቀመጡ እንደተሰወሩ የክርስቶስ ኢየሱስ አካል እንደሆኑ የእግዚአብሔር ዘላለማዊ ምስጢር በመገለጥ አሕዛብ የነበሩ ከእስራኤላውያን ጋር አንድ እንደሆኑ ሃሌሉያ። አሁን አይሁድም አሕዛብም የለም፣ በክርስቶስ ኢየሱስ አንድ አዲስ ፍጥረት ነው ያለው። አዲስ ፍጥረት እንደሆኑ ማንነታቸው እንደተቀየረ በእነዚህ ምዕራፎች ውስጥ በጥልቀት ታገኛላችሁ። ልጆች እንደሆንን እንደውም የሚገርመኝ እኔ ዓለም ከመፈጠሩ በፊት ለካ ኢየሱስ አዳም ስለወደቀ አይደለም የመጣው፣ ኃጢአት ስለተሰራ አይደለም የመጣው።
የእግዚአብሔር መለኮታዊ ፕሮግራሙ ዓለም በክርስቶስ ኢየሱስ መጠቅለሏን፣ ኧረ ሃሌሉያ፣ የኃጢአት ይቅርታ እንዳገኘ ዘላለማዊ የኃጢአት ይቅርታ እርሱም በክርስቶስ ኢየሱስ ቤዛነት በኩል ሃሌሉያ። እነዚህ ምዕራፍ 3ቶቹ በጣም ጥልቅ ነገር ያወራሉ። በአጭሩ ይሄን ካልኩኝ ከምዕራፍ 4 እስከ ምዕራፍ 6 ደግሞ ይሄ አዲሱ ሰው ይሄ በክርስቶስ ኢየሱስ የሆነ ሰው የሚኖረው ኑሮ ነው የሚናገረው። ትላንትና አሕዛብ በነበረን ጊዜ፣ ትላንትና እስራኤላዊን በነበረን ጊዜ የተለያየን ነገር እናደርግ ነበር። አሁን ግን እስራኤላውያንም አሕዛብም አይደለም። አሁን በክርስቶስ የሆንን አዲስ ፍጥረት ነን። ስለዚህ በክርስቶስ ኢየሱስ አዲስ ፍጥረት የሆነ ሰው አዲስ የኑሮ ስርዓት አለው። ይሄ አዲሱ ፍጥረት ኦኬ፣ ምን እያልኩኝ ነው? በክርስቶስ ያመነ ሰው ቦርናጌን ያደረገ ሰው ማለትም ከመንፈስ አዲስ ልደት ያገኘ ሰው ወይ ደግሞ በመንፈስ ቅዱስ የተወለደ ሰው ክርስቶስን ያመነ ሰው አዲስ የኑሮ ስርዓት አለው። እንደ ትላንቱ መኖር አይችልም። ሃሌሉያ። ምክንያቱም የገባበት ዓለም በራሱ የብርሃን ዓለም ነው። ራሱ አባቱ ቅዱስ ነው። ሃሌሉያ። ራሳችን ምንድን ነው? ቅዱስ ነው። ይሄ ብቻ አይደለም። በጣም የሚገርመኝ ነገር ሃሌሉያ፣ መንፈስ ቅዱስ በውስጣችን ነው የሚኖረው። አሁን ወደ ዋና ሐሳቦቼ ልመጣ ነው። በደንብ ተከታተሉ። ሃሌሉያ። ይኸውላችሁ ብዙ ጊዜ የእግዚአብሔርን የጸጋውን ወንጌል ስንሰብክ፣ የተፈጸመውን የክርስቶስን ወንጌል ስንሰብክ ሰዎችን ለኃጢአት አይደለም እናበረታታው። በመሰረቱ የኛ ስብከት አይደለም፣ የእግዚአብሔር የራሱ ስብከት ነው። አይ ጸጋ ጸጋ አትበሉ፣ ኢየሱስ ኢየሱስ አትበሉ፣ ድናችኋል አትበሉ፣ በጸጋ ብቻ ነው የሚዳነው አትበሉ። እኛ መቻልን እግዚአብሔር ነው ያለው። ክብር ለኢየሱስ ይሁን። አይታችኋል። ሰው ወንጌል ሲገባው፣ ሰው ጸጋ ሲገባው፣ በወንጌል እንደዳነ ሲገባው ሃሌሉያ ከኃጢአት መራቅ ነው የሚጀምረው። ከኃጢአት መሸሽ ነው የሚጀምረው። በሱ ላይ ኃጢአት እንዳይነግ በሚሞተው ሥጋችሁ ኃጢአት አይንገስ አይደለም የሚለው። እኛ ደግሞ ንጉሥ ቀይረናል። ንጉሳችን የጽድቅ ንጉሥ ይባላል። ሮሜ ምዕራፍ 5 አንብቡት። በተትረፈረፈ ጸጋን ሄዳን ነው። በተትረፈረፈ የእግዚአብሔር ስጦታን ሄዳን ነው። ስለዚህ ይህን ጸጋ በምናወራ ሰዓት፣ ይህን ጸጋ በምንናገር ሰዓት ሰዎች ይልቁንም ለጽድቅ እንዲበረቱ፣ ለቅድስና እንዲበረቱ ኃይል ነው የሚሆናቸው። ዓለማዊ ምኞትን አስክዶናል። ይህ ጸጋ አይደለ እንዴ? ዓለማዊ ምኞትን አስክዶናል። ራሳችንን በመግዛት በጽድቅና በፍቅር በቅድስና እንድንኖር በዚህ ዘመን ይህ ጸጋ ያስተምረናል ይላል። እንግዲህ ከዚህ በፊት ላይ ኃጢአትን አትስሩ በጽድቅ ንቁ የሚል በሁለት ክፍል አስተምሬያለሁ። በደንብ እሱ ላይ ተናግሬያለሁ። እንግዲህ ኤፌሶን ምዕራፍ 4 ቁጥር 29 ላይ ስለ አንድ ፐርሰን ይናገራል። እሱም ስለ መንፈስ ቅዱስ የሚባል እንግዲህ የኤፌሶን አማኞች አንድ ያልገባቸው አንድ ያልተረዱት ነገር አለ። በውስጣቸው የሚኖር አንድ ፐርሰን አንድ አካል እንዳለ የዘነጉ ይመስላል። እና ለዚህ መንፈስ ቅዱስ አንደኛ መንፈስ ቅዱስ ከዚህ በፊት ራሱ ትዝ የሚላችሁ ከሆነ አናውቅም ያሉ ሰዎች ናቸው። በጣም አስቸጋሪ ሰዎች ናቸው። በክርስቶስ ኢየሱስ ባለው የእውቀት ባለጠግነት አላደጉም እና በጣም በዓለማዊ የኑሮ ስርዓት፣ በአሕዛባዊ የኑሮ ስርዓት የታሰሩ ሰዎች ናቸው፣ የተጠመዱ ሰዎች ናቸው። እና በዚህ ምክንያት መንፈስ ቅዱስ ከነርሱ ጋር ነው ቢኖረው እና መንፈስ ቅዱስ ምንድን ነው የሚላቸው? በጳውሎስ በኩል መንፈስ ቅዱስን አታሳዝኑት፣ ለቤዛ ቀን ማለት ድነዋል እኮ፣ ተቀድሰዋል እኮ፣ ጸድቀዋል እኮ፣ በአብ ቀኝ ተቀምጠዋል እኮ። በቤዛነቱ። ይሄ ቤዛነት የሚለው ቃል ምትክነትን የሚያሳይ ነው። በክርስቶስ ኢየሱስ ቤዛነት ምትክነት በኩል የዳኑ ሰዎች ናቸው እና እንደ ዳኑ ያውቃሉ። ቤዛ የሚለው ቃል ገብቷቸዋል። በቤዛነቱ አማካኝነት የመጣውን ስፒሪት ግን አልተረዱትም። መንፈሱን ግን አልተረዱትም። ኢየሱስም ምን ብሏል? አብ በስሜ የሚልከው መንፈስ
መንፈስ ቅዱስ የመጣው በኢየሱስ ስም ነው። በኢየሱስ ቤዛነት ነው። ስሙ የኃጢአትን ስርየት ስላደረገ ኢየሱስ ከሞት በተነሳ ጊዜ ደሙን ይዞ ወደ ምንድን ነው የገባው? ወደ ሰማይ ነው የገባው። ለምንድን ነው ወደ ሰማይ የገባው ሲባል ለአንዴና ለመጨረሻ ጊዜ የኃጢአትን ስርየት ሊያደርግ ወይ ዘላለማዊ የኃጢአትን ስርየት ሊያደርግ ሕይወቱን ነው ይዘው የገባው። ሃሌሉያ! እግዚአብሔር እንዴት እንደወደደን ተመልከቱ ይላል መጽሐፍ ቅዱስ። ራሱን ለኃጢአታችን ስርየት እንዴት አሳልፎ እንደሰጠ ተመልከቱ እስቲ እዩ ይላል። ዓይናችሁን ክፈቱ ይላል ዮሐንስ። እና በዚህ የእግዚአብሔር ፍቅር ልንረዳ እንችላል። የኃጢአትን ስርየት አግኝተናል። በማ በኢየሱስ ስም፣ በማ በቤዛነቱ። እና ልክ መንፈስ ቅዱስ በስሙ የሚመጣው የኃጢአት ስርየት ነው። ምክንያቱም መንፈስ ቅዱስ በተቀደሰ መቅደስ ውስጥ መኖር ስለሚፈልግ። መንፈስ ቅዱስ በብሉይ ኪዳን በሰዎች ውስጥ አይኖርም ነበር። አብሯቸው ግን አልፎ አልፎ በነሱ ላይ በአናታቸው ላይ ወይ በቁስ ነገር ላይ እየመጣ ይሰራል እንጂ በነሱ ውስጥ ኖሮ አይሰራም ነበር። ኢየሱስ ያድናል። ኢየሱስ አሁንም ያድናል። ያለ አንቺ ያለኛ ያድናል። ለምንድን ነው የማይሰራው? ለምንድን ነው በውስጣቸው ማያድረው ሲባል ኃጢአት የሚባል ፐርሰንት ስላለ፣ ኃጢአት የሚባል አካል ስላለ በውስጣችን በኢየሱስ ደም ተወግዷል። እና መንፈስ ቅዱስ ሲመጣ አሁን አብሮን እና በውስጣችን ለዘላለም ሊኖር ነው የመጣው። ያን መንፈስ እናየዋለን፣ እናውቀዋለን፣ እንቀበለዋለን። ተቀብለነዋል፣ እናውቀዋለን፣ አይተነዋል፣ ሁሌ ጊዜም እያወቅነው እንሄዳለን። እና ለቤዛ ቀን የታተማችሁበት መንፈስ ቅዱስ ይላል። እና ይሄ ቤዛነት የሚለው በዚህ መንገድ ካስረዷችሁ የታተማችሁ ይላል። መንፈስ ቅዱስ ልክ በእኛ ውስጥ ሲመጣ ድነታችን ተረጋገጠ። አሁን እኛ አፈ ታሪክ አይደለም የምናወራው፣ ወይ ደግሞ ታሪክ አይደለም የምናወራው፣ ተረት ተረት አይደለም የምናወራው። ሃሌሉያ! ኢየሱስ ክርስቶስ መስዋዕትነቱን ሰራ። ከዛን ደሙን ይዞ ወደ አብ ገባ። ደሙን ባቀረበ ሰዓት ላይ እግዚአብሔር ለአንዴና ለመጨረሻ ጊዜ እርቅን አደረገ። ከዛን ለዛ እርቅ ምልክት ደግሞ ይሆን ዘንድ ስሙን ለተቀበሉት መንፈስ ቅዱስ መጥቶ በውስጣችን ያድራል። ማህተብ ይሆነናል። ራሱ መንፈስ ቅዱስ ማህተባችን ነው። ምን ማለት ነው? የእግዚአብሔር ልጆች መሆናችን ማረጋገጫ ነው። መንፈስ ቅዱስ የሆነ ማህተብ መጥቶ አይደለም እንዲህ ያተመን፣ ራሱ መንፈስ ቅዱስ ማህተባችን። ሃሌሉያ! ማረጋገጫ ነው። እንዳንጠፋ ማረጋገጫ ነው። ሃሌሉያ! የእሱ እነታችን መሆናችን ማረጋገጫ ነው። ከዚህ በፊት ለትንሣኤ አካል ማረጋገጫ ነው። ስለዚህ ይህን መንፈስ እንዲረዱት በእንደዚህ አይነት በሁለት መልኩ ሐዋርያው ጳውሎስ በደብዳቤ መልክ ለኤፌሶን ቤተክርስቲያን ይጽፍላቸዋል። መንፈስ ቅዱስን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይላል። መንፈስ ቅዱስ ያዝናል ማለት ነው። መንፈስ ቅዱስ በምንድን ነው የሚያዝነው? በአዲሱ ሰው የህይወት ስርዓት ማትመላለሱ ከሆነ ማትኖሩ ከሆነ መንፈስ ቅዱስ ያዝናል። ለምንድን ነው የሚያዝንብን ሲባል አብሮን ስለሚሆን፣ አብሮን ስለሚኖር፣ ወዳጃችን ስለሆነ፣ አምላካችን ስለሆነ፣ አብሮን ሊሰራ ስለሚፈልግ፣ በጣም ስለሚወደን መንፈስ ቅዱስ ከዚህ የተነሳ ያዝንብናል። በጣም ስለሚወደን ማለት። እንግዲህ አንድ ፐርሰን አብሯችሁ የሚኖር ሰው የምታሳዝኑት ከሆነ አብሯችሁ አይሰራም። አብሯችሁ እንደፈለገ እንደ ልቡ ሊዘረጋላችሁ የሆነ ነገር እንኳን ሊሰጣችሁ አይችልም። ምክንያቱም አዝኖባችኋል። መንፈስ ቅዱስም ልክ እንደዛ ነው። ካዘነ አብሮን ሊሰራ አይችልም። ከኛ ይወጣል ለዘላለም ይሄዳል ማለት አይደለም። የአዲስ ኪዳን እውነቶች የሚል ሰሞኑን እነግራቸዋል። ከአዲስ ኪዳን እውነታዎች አንዱ መንፈስ ቅዱስ ለዘላለም ሊኖር ነው እንጂ መጣው ኃጢአት እስከሰራን ብቻ እስከ ደከምን ብቻ ሊኖር አይደለም የመጣው። ያኔ ጥሎን ይሄዳል። ከዛ ንስሐ ስንገባ አይደለም።
ሃሌሉያ! ኢየሱስ ክርስቶስ ጌታ እና ወዳጆቼ ቅዱስ ነው ይህ መንፈስ። ይህ መንፈስ ቅዱስ ስለሆነ በቅድስና ልንኖር ይገባል። በአዲሱ ሰው የሕይወት ስርዓት ልንኖር፣ እንደ አሕዛብ ልንኖር አይደለም የተጠራ ነው። ክርስቶስን እንደዚህ አልተማራችሁትም። ክርስቶስን እንደዚህ አልተረዳችሁትም። ስለዚህ መንፈስ ቅዱስን ምን አትበሉ፣ አታሳዝኑት። ያዝናል። ምንድን ነው የሚያሳዝነው? ንግግራችን መንፈስ ቅዱስን ሊያሳዝነው ይችላል። አንደበታችን ተቀድሷል። ይኸውላችሁ መጽሐፍ ቅዱስ ከክርስቶስ ጋር ታረቁ ብለን የምንለምነን አንደበታችን የሚያወራው የሚናገረው የእርቅን ንግግር ነው። ታረቁ ብለን ታርቀናል ብለን የምናውጅ የምንናገር የምስራች ተናጋሪዎች ነን። አንደበታችን ሁሌ ስለ እግዚአብሔር ፍቅር ነው የሚናገረው፣ ስለ ጸጋው ነው የሚናገረው። ንግግራችሁ ለሰሚው የሚያንስ ቃል እንጂ ክፉ ቃል ከአንደበታችሁ አይውጣ። የምትናገሩት ቃል በጸጋ ይሁን ይላል። ለምንድን ነው ጸጋውን ያነሳው? ጸጋ ሁል ጊዜ ሕይወት ስለሚሰጥ ነው። ስለዚህ ከቅዱሳን ውስጥ ከአገልጋዮች ውስጥ መውጣት ያለበት ቃል የጸጋ ቃል ነው። ለሰዎች እኛ ስንናገር የሚያንስ ሕይወትን የሚሰጥ የሚገነባ ነገር ነው። እንደዚያ ካልሆነስ መንፈስ ቅዱስ ያዝናል። መንፈስ ቅዱስ ያዝንብናል። ሐሜተኞች መሆን የለብንም። ተንኮለኞች፣ ክፉ የምናደርግ መሆን የለብንም። ወዳጆቼ የምንናገረው ቃል ሰዎችን ይገነባል ወይ? ሰዎችን ያንጻል ወይ? ሰዎችን ይባርካል ወይ? የእግዚአብሔርን ቃል ወይ የምናወራው? አይታችኋል። እኔ በምናገር ሰዓት እናንተን ከማሳዘኔ በፊት በውስጤ ያለውን አካል በውስጤ ያለውን ፐርሰን ከኔ ጋር ሊሰራኝ፣ ሊያስተምረኝ፣ ሊፈውሰኝ፣ ሊያጽናናኝ፣ ሊያግዘኝ፣ ሊረዳኝ፣ ክርስቶስን ሊመሰክርልኝ ከኔ ጋር ሊኖር ያለው መንፈስ ቅዱስን ነው ማሳዘነው። በቅድሚያ እናንተን ከመጉዳቴ በፊት በውስጤ የሚጎዳ አካል ፐርሰን አለ፣ መንፈስ ቅዱስ ይባላል። ኦ ሃሌሉያ! ምን ያክል መንፈስ ቅዱስን ተረድተነው ይሁን? መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ነው መንፈስ ቅዱስ። መለኮት ነው ከኛ ጋር እየኖረ ያለ። መለኮት በእኛ ሊጠቀም፣ መለኮት በእኛ ሊሰራ ዲያጋጋዲያና ከውፋ ራባ ሻዳ ካታና ማይ እና እነዚህ ኤፌሶን ቤተክርስቲያን ውስጥ አንድነት ህብረት የላቸውም፣ ፍቅር የላቸውም፣ ትህትና የላቸው። እንዴ ምን ሆናችኋል እኮ? እኛ እኮ አንድ ጌታ ነው ያለን። እንዴ አንድ መንፈስ፣ አንድ ጥምቀት ነው ያለን። እኛ እኮ የተለያየን አይደለንም። አንድ አካል ሆነናል በክርስቶስ ኢየሱስ። እና አገልጋዮችም አሉ። ከሞት በተነሳ ጊዜ ምርኮን ማረከ፣ ለቤተ ክርስቲያን ስጦታን ሰጠ። አንዳንዶችን ወንጌላዊ፣ አንዳንዶችን ፓስተር፣ አንዳንዶችን ነብይ፣ አንዳንዶችን ሐዋርያ፣ አንዳንዶችን አስተማሪ ያደረገ። ይህን እኮ ያደረገው እርስ በእርሳችን ክርስቶስን ወደ ማወቅ ባለጠግነት እንድንደርስ ነው። ኢየሱስን እንድናቅ ነው። ወደ እግዚአብሔር ፍጹም ሙላት እንድንደርስ ነው። ስለዚህ ጸጋው፣ የጸጋ ስጦታዎቹ፣ መንፈሱ ለአንድ ነገር ነው። አካሉን እንዲገነባ፣ አካሉን እንዲሰራ ነው። አንድ ሆናችኋል። ስለዚህ እናንተ አትከፋፈሉ፣ እርስ በእርሳችሁ አትተማሙ። አሌሉያ አሌሉያ። ይህ በጣም እርስ በርስ ሐሜት አለ። እዛች ቤተ ክርስቲያን ውስጥ ሐሜት አለ። ይሄ በሁሉም ውስጥ ያለ ነገር። ሐሜተኛ አትሁኑ፣ ክፉ አትሁኑ። እርስ በርሳችሁ ተዋደዱ። አገልጋዮች ተዋደዱ፣ ቅዱሳን ተዋደዱ። ተንኮለኞች፣ ቂመኞች፣ ሸረኞች አትሁኑ። በሰው ላይ አድማ አትያዙ። በቤተ ክርስቲያን ውስጥ ቡድን ሰውን አትከፋፍሉ። ይህ አይሁድ ነው፣ ይህ አሕዛብ ነው፣ ምናናት፣ ይህ ኦሮሞ፣ ይህ አማራ፣ ይህ ትግሬ፣ ይህ አትበሉ አይባልም። ቤተ ክርስቲያን ውስጥ በክርስቶስ ኢየሱስ የዳነ አንድ አዲስ ፍጥረት ነው ያለው። በደሙ የተቀደስን፣ ከነገድና ከቋንቋ የተዋጀን። ይሄ ያለው መንፈስ ቅዱስ በዚህ ምክንያት ያዝናል። በመስቀሉ እኮ የጥል ግድግዳ እኮ ፈርሷል እኮ። አይሁድነት የለም እኮ። እኛ እኮ አንድ ነን በክርስቶስ።
የተቀበለው ስፒሪት የተጠመቅንበት ጥምቀት እኛ ላይ ገዢ ሆኖ እኛ ላይ ጌታ ሆኖ ያለው እኮ አንድ ነው። የተለያየ አይደለም። የምንሰብከው ወንጌል አንድ ነው። ራባ ጋዲያና ካብራሃስ የጸደቅንበት የተወደድንበት መወደድ እኮ አንድ ነው። አንከፋፈል እንጂ አንጠላላ እንጂ እርስ በርሳችን እንሸካከም። ይልቁንም እርስ በርሳችን ቸሮች እንሁን፣ ሩሮች እንሁን፣ ደጎች እንሁን፣ ፍቅር እንሁን። ክርስቶስ ይቅር እንዳለን ይቅር እንባባል። አናጠፋም አንጣላም ማለት አይደለም። ልንጣላ እንችላለን፣ ልንደክም እንችላለን። ግን ክርስቶስ ይቅር ብሎናል። እኛም ይቅርታ እንባባል። ቸሮች እንሁን፣ ደግ እንሁን። ሃሌሉያ ሃሌሉያ። መንፈስ ቅዱስ በዚህ ጉዳይ በጣም ያዝንብናል። መንፈስ ቅዱስ እንዲሰራብኝ እፈልጋለሁ። የጌታ መንፈስ እንዲያስተምረኝ እፈልጋለሁ። እንደዚህ እንዲያደርግ እፈልጋለሁ። በእኔ ዘመን ኢየሱስ እንዲገለጥብኝ እፈልጋለሁ እንላለን አይደለ? እሺ ትፈልጋለህ? አንድ ሚስጥር ልንገር። መንፈስ ቅዱስን አታሳዝኑ። የአንደበቶችን ቃል ተጠንቀቅ። ለሰሚዎች የሚያንጽ ቃል ተናገር። ለጓደኛ የሚያንጽ ቃል ተናገር። ለጓደኛ ሰውን አትማ። ቸርች መድረክ ካገኘ ስለ ኢየሱስ አውራ፣ ስለ መንፈስ ቅዱስ አውራ፣ ስለ ፍቅር አውራ፣ ስለ ኢየሱስ ደም አውራ። ሃሌሉያ። ሌላ ነገር አታውራ። ኢየሱስ ጌታ ነው። ክፋት፣ ክፉ ለምን፣ ምቀኛ ለምን፣ አሜተኛ ለምን እንሆናለን? አትቆጡ ይላል። ከተቆጣችሁ እንኳን ፀሐይ አይግባ ይላል። ሃሌሉያ። ነገሩ እንዳይቆይ ይላል። እኔ በጣም የፍቅር በጣም ትልቁ ፓወር ላሳያችሁ። አንደኛ በደልን ይሸፍናል፣ አይገልጥም። እናንተ በጣም ወንድማችሁን የምትወዱ ከሆነ በደሉን ትሸፍናላችሁ። በደሉን የሚሸፍነው በደሉን ወዳችሁት ሳይሆን ለሱ ካላችሁ የፍቅር ብዛት የተነሳ ነው። ሁለተኛው በደልን አይቆጥርም፣ ኃጢአትን አይቆጥርም። ፍቅር ምንን አይቆጥርም? መጽሐፍ ቅዱስ ነው የሚለውን ያላልኩ። እኛም የፍቅር ሰዎች ከሆንን በደል አንቁጠር፣ ወንድማችንን አንክሰስ፣ እርስ በርሳችን አንካሰስ፣ አንተማማ። ቸርች ላይ፣ ወጣቶች ላይ፣ ሽማግሌዎች ጋር አረ በእናታችሁ፣ አረ መንፈስ ቅዱስ በውስጣችን አለ። አረ ሊሰራ የሚፈልግ ሊያስተምረን የሚፈልግ። እኔ ለምንድን ነው ብዙ ጊዜ መንፈስ ቅዱስ ማይሰራው? ለምንድን ነው መንፈስ ቅዱስ እንደ ልቡ ማይዘረጋው ብዬ ሳስብ ለካ እያሳዘን ነው። ይህ ማለት አንደክምም ማለት አይደለም። እንደክማለን እኮ፣ ግን ያግዘናል፣ ግን ይረዳናል። አሁን መንፈስ ቅዱስ በጣም የሚያዝነውበት ሰው በጣም በቃ በተጨማለቀ ህይወት፣ በጣም በዝሙት፣ በእርኩሰት፣ በአመንዚራነት ህይወት ብቻ ያለ ሰው ይመስለናል። እጅግ በጣም ይጸየፋል። አዎ፣ ግን አንድ ነገር ልንገራችሁ። በቁጣም በሐሜትም በክፋትም በተንኮልም በሸረኝነትም ያዝናል መንፈስ ቅዱስ። አንብቡ፣ ኤፌሶን ሙሉውን መጽሐፍ አንብቡት። ቁጣ፣ ዝም ብላ አትቆጣ፣ ዝም ብላ አትበሳጭ፣ አትናደድ። ንዴት ስትናደድ መንፈስ ቅዱስ በውስጥ ያዝንባል። ቤተሰብ ነዋ፣ ነዋሪ መንፈስ ነዋ፣ የሚኖር መንፈስ ነዋ። ሊኖርብን የመጣ ሊጠቀምብን የመጣ ሊፈውስ ሊያድን የመጣ ኢየሱስን ሊገልጥ የመጣ አረ መንፈስ ቅዱስ። ስለዚህ መንፈስ ቅዱስና ቤተ ክርስቲያን ልትነጣጥሏቸው አትችሉም። ባለቤትም ጭምር ነው፣ ሊሰራ የመጣ ነው። መንፈስ ቅዱስ የሚሰራው ከክርስቶስ አካል ጋር። የክርስቶስ አካል ለመንፈስ ቅዱስ ማትገዛ፣ ማትታዘዝ፣ እሺ ማትል፣ በቅድስና በጽድቅ ማትኖር ከሆነ መንፈስ ቅዱስ አይሰራም። ተመሳስለን ነው የምንኖረው ማለት ነው። የቅድስና የጽድቅ ኑሮን የሚንቅ ሰው የለም የሚል ሰው የሚንቀው መንፈስ ቅዱስን እግዚአብሔርን ነው ማይታዘዝ። አለ ቅድስና፣ አለ ጽድቅ። በጽድቅ እንኖራለን፣ በቅድስና እንኖራለን። ሃሌሉያ። ምክንያቱም ቅድስናችን ጽድቃችን ኢየሱስ ስለሆነ። ሃሌሉያ ሃሌሉያ ሃሌሉያ። ዲያና ካብራሃስየካ ኤፌሶን ምዕራፍ 5 ውስጥ ስትገቡ ደግሞ አቤት የሚናገረው ከፍቅር ነው የሚጀምረው። እንደ ተወደዱ ልጆች። ሃሌሉያ። ክርስቶስ ኢየሱስ ራሱን
ስለ እናንተ መባና መስዋዕት አድርጎ እንዳቀረበ ሃሌሉያ በእርሱ ፍቅር እናንተ ተመላለሱ ይላል። ኢየሱስ እኛን ሲወደን እኛን ሲያፈቅረን ራሱን አሳልፎን ሰጠን። እኛም መኖር ያለብን ልክ እንደዛ ነው። ሃሌሉያ እርስ በርሳችን በክርስቶስ ኢየሱስ ፍቅር መመላለስ ነው ያለብን። በብርሃን ተመላለሱ ይላል። ብርሃኑ ማን ነው? ራሱ ክርስቶስ። የክርስቲያን ኑሮ የብርሃን ሕይወት፣ የጽድቅ ኑሮ፣ የቅድስና ኑሮ መሰረቱ ክርስቶስ ሆኖ ማለት ነው። ሃሌሉያ መንፈስ ቅዱስን ላለማሳዘን ይሄን አድርጉ። አንደኛው መንፈስ ቅዱስን እወቁት። የኤፌሶን ቤተክርስቲያኖች የሚገርማችሁ መንፈስ ቅዱስን አያውቁትም ነበር። ይህም በጣም በድፍረት መናገር ይችላሉ። መንፈስ ቅዱስን አታሳዝኑት። መንፈስ ቅዱስን ለምን አያውቁትም? በቃ በደንብ አልተረዱትም፣ አልገባቸውም፣ አላስተዋሉትም። ማንነቱን ምንነቱን አልተረዱትም። መንፈስ ቅዱስ ግን የጸጋ ስጦታዎችን ይሰጣችኋል። በጣም ብዙ ነገር ያደርግላችኋል። እና በመንፈስ ቅዱስ ከመጠቀም ይልቅ መንፈስ ቅዱስን በሚያሳዝን የሕይወት ስርዓት ነበር የሚመላለሱት። አረ ምን ሆናችሁ ነው? በወይን ጠጅ አትስከሩ፣ በወይን ጠጅ ከምትሰክሩ ይልቅ መንፈስ ቅዱስ ይሙላባችሁ ይላቸው ነበር። ሃሌሉያ። ስለዚህ አማኝ ሁል ጊዜ የሚኖረው በመንፈስ ቅዱስ እየሰከረ መንፈስ ቅዱስ እየተሞላ የመንፈስ ቅዱስ ስጦታዎችን እየገለጠ ከመንፈስ ቅዱስ እየተቀበለ ሊያካብራህ አሳካባ እያለ እንጂ በስካርና በሐሜት ሕይወት አይደለም፣ በመጠጥ ሕይወት አይደለም። ምናልባት አማኝ ደፍሮ ካልጠጣ አይጠጣም ብዬ አስባለሁ። እንግዲህ በዚህ ዘመን አይዶን በሐሜት ግን ሰክሯል። በክፋት በተንኮል ግን ኧረ በስመ አብ ተውት። ወዳጆቼ መንፈስ ቅዱስን በጣም እንዲሰራባቸው መንፈስ ቅዱስ ላለማሳዘን መንፈስ ቅዱስን ወቁት፣ ተጠቀሙበት፣ ከሱ ተማሩ፣ ተንበርከኩ፣ ተገዙለት፣ እሺ በሉት፣ አስተምረኝ በሉት፣ ስለ ኢየሱስ ንገረኝ፣ ስለ ኢየሱስ አውራኝ በሉት። እሱ ሙሉ ለሙሉ የእግዚአብሔርን ጥልቅ ነገር ስለሚያውቅ ስለ ማን ያወራል? ስለ ኢየሱስ ያወራል። ስለ ኢየሱስ ይመሰክራል። ሃሌሉያ ሃሌሉያ ሃሌሉያ። መንፈስ ቅዱስን ወቁት፣ በመንፈስ ቅዱስ ተጠቀሙ፣ በክርስቶስ ኢየሱስ ፍቅር ተመላለሱ። ሃሌሉያ። ክርስቶስ እንደወደዳችሁ ሌሎችንም ውደዱ። እኔ አንድ አዲስን ትእዛዝ ሰጣችኋለሁ። አሁን ቤተ ክርስቲያን አዲስ ትእዛዝ ነው ያላት፣ የሙሴ ትእዛዝ አይደለም ያላት። እኛ እዛ ውስጥም ስለሌለን እሱን ስለምታውቁት ተውት። እኛ እዛ ውስጥ ስለሌለን በክርስቶስ ኢየሱስ አዲስ ፍጥረት ስለሆንን የአዲስ ፍጥረቶች ደግሞ አዲስ ትእዛዝ አላቸው። እሱም እኔ እንደወደድካችሁ እርስ በርሳችሁ ተዋደዱ። ስለዚህ በክርስቶስ ኢየሱስ ፍቅር መመላለስ አለብን ማለት ነው። ኢየሱስ እንደወደደን ራሱን መባና መስዋዕት አድርጎ እግዚአብሔር እኛን በእርሱ ሆኖ እንደተቀበለን እኛም እርስ በርሳችን መቀባበል አለብን። እርስ በርሳችን መዋደድ፣ እርስ በርሳችን መከባበር፣ ያኔ መንፈስ ቅዱስ ይሰራል። እስቲ ሐዋርያቶቹ ጋር ልውሰዳችሁ። አቤት የነበረው ፍቅር! በጣም የሐዋርያቶቹን መንፈስ ቅዱስ እንዴት እንደውም የመንፈስ ቅዱስ ስራ ቢባል ይሻላል ይባላል አይደል? የሐዋርያት ስራ ለምን ጌታ የሐዋርያት ስራ አስባለው? ለምንድን ነው ያስባለው? አቤት ፍቅራቸው! መንፈስ ቅዱስ በሐዋርያት ዘመን እንደሰራ እንላለና ሐዋርያቶቹ ግን ይዋደዱ ነበረ። አንድ ልብ ነበራቸው። እርስ በርሳቸው ይቀባበሉ ነበር። አተ እንዴ ምን ነካ? ቅዱሳን እናስተውል እንጂ እንመለስ እንጂ። መጽሐፍ ቅዱስ አብሮ ያጠናሉ፣ አብሮ ይጸልያሉ፣ አብሮ እንጀራ ይበላሉ። አብሮ ሲገናኙ ሰው አያሙ ማለት ሰውን አይከታጥፉም። አገልጋይ ምናምን አይደለም እንትን የሚሉ የእግዚአብሔርን ቃል ያጠናሉ። አብሮ ለኬቴኬ ብራሃስካ በልሳን ያወራሉ። አብሮ የጌታን ራት ይቆርሳሉ። አብሮ ደግሞ እንጀራ ይበላሉ። ኢየሱስ ጌታን። ስለዚህ የሚዋደድ ሰው እንደዚህ ነው የሚያደርገው። አብሮ ትምህርትን ይማሩ ነበር። ከዛ መንፈስ ቅዱስ
ታላላቅ ጸጋ በእነሱ ላይ ያመጣል። ዓይናቸውን ይከፍት ነበር። ድንቅና ታምራት፣ ሙታን ይነሱ ነበር። ወንጌል በኃይል ይሰብኩ ነበር። ሰዎች ዕለት ዕለት ጌታም እነሱ ላይ ይጨምር ነበር። ለምን? ለመንፈስ ቅዱስ የሚገዛ ሕይወት አላቸው። ለምን? እርስ በርሳቸው ይዋደዳሉ። ለምን? በመንፈስ ቅዱስ ይጠቀማሉ። በስጦታዎቹ ይጠቀማሉ። ሃሌሉያ። የመጨረሻው አገልጋዮችን ውደዱ። ጤናማ አገልጋዮችን ውደዱ። አገልጋይ ብቻ አይደለም፣ ጤናማ አገልጋይ፣ የክርስቶስ አገልጋይ፣ ክርስቶስን የሚያወራ አገልጋይ፣ ወደ ክርስቶስ የሚያሳድጋቸው አገልጋይ። ከጌታ የሆነ ሰው በዚህ ነው የምታውቁት። የሰው ወንጌላዊ፣ የሰው ፓስተር፣ የሰው ሐዋርያ ሳይሆን በሰው የተሾሙ ሳይሆን በእግዚአብሔር የተሾሙ አገልጋዮች። እንዴት? ወደ ክርስቶስ የሚያሳድግ ክርስቶስን የሚያሳያችሁ እነሱን ጤናማ አገልጋዮች እላቸዋለሁ። በእነሱ በሁሉም ተጠቀሙባቸው፣ ተቀበሏቸው። በዚህ ዘመን አንድ አገልጋይ ብቻ ዳዲ ምናምን ብለህ ብቻ አትከተል። በአምስቱም ያስፈልጋል። ያለዛ ወደ እግዚአብሔር ፍጹም ሙላት ልታድግ አትችልም። ወንጌላዊ ጋር ያለው ፓስተሩ ጋር የለም። ፓስተሩ ጋር ያለው ሐዋርያው ጋር የለም። ሐዋርያው ጋር ያለው ነብዩ ጋር፣ ነብዩ ጋር ያለው አስተማሪው ጋር የለም። ስለዚህ አምስቱም ያስፈልገናል ለጤናማ እድገት። እነዚህ አምስቱ አገልጋዮች ግዴታ ነው። ግዴታ ቤተክርስቲያን አለ። መንፈስ ቅዱስ ነው የሰጠው። ኢየሱስ ከሞት ከተነሳ በኋላ ለቤተክርስቲያን የሰጠው ስጦታ ነው። ስለዚህ መንፈስ ቅዱስን ላለማሳዘን በእነዚህ አምስቱ አገልጋዮች ግዴታ ነው መጠቀም። እንዴት ታዲያ ክርስቶስን ልታቅ ትችላለህ? ተማር እንዴ እንትና እኮ አትበሉ። አዎ መንፈስን ለዩ፣ ምንጩ ከየት እንደሆነ። ስለዚህ አገልጋዮችን ውደዱ። መንፈስ ቅዱስን ላለማሳዘን መንፈስ ቅዱስን ወቁ። በመንፈስ ቅዱስ ተጠቀሙ። እርስ በእርሳችሁ ተዋደዱ። ስትዋደዱ የእግዚአብሔር ቃል አብራችሁ ታጠናላችሁ፣ አብራችሁ ትጸልያላችሁ፣ አብራችሁ የጌታን ራት ትበላላችሁ፣ ትወስዳላችሁ፣ ትጠቀማላችሁ፣ አብራችሁ ወንጌል ስርጭት ታደርጋላችሁ። አራተኛና የመጨረሻው አገልጋዮችን ውደዱ። አገልጋዮችን ውደዱ። እግዚአብሔር አሳልፎ የሰጠን የቸርቻችሁን መሪዎች ውደዱ። የቸርችን ዲያቆን ውደዱ። የወጣቶች ሊደር፣ የኳየር ሊደር ውደዱ። ውደዷቸው። እሺ፣ ሃሌሉያ። ሚሽነሪዎችን ውደዷቸው። የቸርች ላይ እንትን የሚሉትን ዘበኞችን ውደዷቸው። ያኔ መንፈስ ቅዱስ ስለ እውነት ነው በኃይል ይሰራል። እናንተ ላይ ታላላቅ ጸጋዎችን ማምጣት ይጀምራል። ታላቁ ኢየሱስ በእናንተ መገለጥ ይጀምራል። ሃሌሉያ። የእግዚአብሔር ጸጋ ይብዛላችሁ። ተባርካችኋል።